ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ክብራትና ክብራን ልወዘዞ በግሬ እነሆ ተክለ ሃይማኖት አካባቢ ተገኝተናል። እንግዲህ እኔ የተነሳሁት ከቴዎድሮስ አደባባይ በቴዎድሮስ አደባባይ ቀጥ ብዬ ወደ ተክለ ሃይማኖት የሚወስደው መንገድ በኤክስትሪም ሆቴል አድርጌ ተክለ ሃይማኖት ደርሻለሁ። ተክለ ሃይማኖት የደረስኩት እንግዲህ ተክለ ሃይማኖት ለመርካቶም ወደዛ ቀጥልፍ ስትሉ ወደ አብነት ወደ ላይ ከፍ ስትሉ መርካቶ መሀል ላይ ያለች ነች። እንግዲህ አዲስ አበባ በልማት የተሻለ ደረጃ ላይ ያሉትን ብቻ ለምን ታሳየናለህ? ሌሎቹንም መንደሮች ሰፈራችንም ምን ደረጃ ላይ እንዳለ ማየት እንፈልጋለን ብላችሁኛል። በእርግጥም የአረንጓዴ ልማት፣ የኮሪደር ልማት፣ የወንዝ ዳር ያለውን እያሳየኋችሁ ቢሆን በአብዛኛው ግን አለፍ አለፍ ብሎ ደግሞ ያለሙ ሰፈሮችንም ይዞታቸው ምን ላይ እንዳሉ እያሳየሁ ነው። አሁንም እነሆ ፊት ለፊታችን የሚታየው ተክለ ሃይማኖት አደባባይ ነው። ተክለ ሃይማኖት እንግዲህ ሰፈሩ ተክለ ሃይማኖት ቤተክርስቲያን ፊት ለፊት ስላለ በዛ የተሰየመ ነው። አደባባዩን ይዘን ወደ ላይ ወደ መርካቶ የሚወጣውን መንገድ ይዘን ስንወጣ እንግዲህ መንገዱ ለመስፋት የፈራረሱ ቤቶች አሉ። እነሱ ስታዩቸው እውነት ይሄ አዲስ አበባ መሀል አዲስ አበባ ላይ ነው የሚያስብሉ አሉ። እሱንም እግረ መንገዳችን ለመቃኘት ነው ዛሬ ተክለ ሃይማኖት አደባባይ እየተገኘ ነው። የተክለየ ልጆች እንግዲህ ተክለ ሃይማኖት በብዙ ነገር ይታወቃል። መርካቶ በሉ ተክለ ሃይማኖት ልጆች፣ የአብነት አካባቢ ልጆች ሰባተኛ ተመሳሳይ ባህሪ ያላቸው ወጣቶቹ በልጅነታቸው ነው ወደ ስራ የሚሰማሩት። እዚህ በተለይ የመኪና እቃ የሰራ የመኪና እቃ እዚህ ጋር የጠፋም የመኪና እቃ ስፔር ፓርቶችም አሉ። የሰራ በተለይ የመኪና እቃ ሮጌ መኪኖች እቃ እዚህ አካባቢ አይጠፉበትም። ልዩ መለያው ነው። የመርካቶ አንዱ ፓርት በሉት እንግዲህ ቀጥታ ወደ ላይ ወደ መርካቶ እንወጣለን። እኛ ግራ ቀኙን እያየን እንግዲህ ሰፈራቸው እዚህ ተክልዬ የሆነም እንግዲህ ተክልዬን ከዚህ ቀደም መጥቻ አሳይቼ ማቅ አይመስለኝም። ምን አለሽ ስራን አሳይቻለሁ። በእርግጥ ይኸው አሁን እዚህ የምንገኘው ተክለ ሃይማኖት አደባባይ አካባቢ ነው። ከቤተ ክርስቲያኑ ባሻገር እንገኛለን። እንሻገርና በዛ በኩል እንግዲህ መንገዱ ለመስፋት የፈራረሱትን እያየን ወደ ላይ እንወጣለን። እስከቻላችሁ እስከወደዳችሁ እናንተም እንደምትከተሉን ተስፋ አደርጋለን። ኃይለኛ ፀሐይ ላይ ነው ያለሁት። ጀርባዬን ለፀሐይ ነው የሰጠሁት። ይሄው እንግዲህ ተክለ ሃይማኖት አደባባይ ከአደባባዩ ባሻገር ነው ቤተክርስቲያኑ። እንግዲህ በቤተክርስቲያኑ የተክልየ ልጆች ተክልየን ነው የሚሉት እዚህ አካባቢ ልጆች። አብዛኛው ሰፈር እንግዲህ በአጠገባቸው ባለው ደብር ነው የሚምሉት። እዚህም ተክልየን ይላሉ። ልደት አካባቢ ልደትየን እንደሚሉት ኡራኤልን ይላሉ። ኡራኤል አካባቢ ልጆች ይሄ የአብዛኛው መገለጫ ነው። አንዳንዴ እንደውም አዲስ አበባ ሲምል ካያችሁት ልጁ የት አካባቢ ደብር እንዳደገ የት አካባቢ እንደሚገለገልም ማወቅ ይቻላል። እንግዲህ ይሄ ወደ መርካቶ የሚወስደው መንገድ ነው። ቀጥታ ወደ አብነት የሚወስደው ነው። ሰባተኛም ምናለሽ ተራ በዛም ቀጥታ ይወስዳል። እኛ ግን ተሻግረን ይሄ መንገዱ ጠባብ ነው። እሱን ለመስፋት የተጀመረውን አሳያቸዋል። እውነት ይሄ መሀል አዲስ አበባ ላይ ነው የሚያስብል ነገር ነው። እንግዲህ የምታዩት በግራ በኩል ያለው በቀኝ በኩልም እንደዚሁ መንገዱ ሊሰፋ ነው። ቤቶቹ እንዳሉ ፈርሰዋል። ቤቶቹ ይሄ ቆመው ይታያቸዋል አይደል? ይሄ እዚህ ድረስ ነበሩ ቤቶቹ። በዚህ በኩልም ቆይ በዛ በኩል ዞር ብዬ ያሳያቸዋለሁ። መንገዱ እንግዲህ ይሄም እንግዲህ ወደ ምናለሽ ተራ ድረስ ሊሰፋ ይችላል ብዬ አስባለሁ። መንገድ ዳር ድረስ ናቸው ቤቶች የተቀጣጠሉ ቤቶች የመጡት። ይሄ እዚህ ጋር ያሉ ቤቶች በሙሉ ተነስተዋል። ይሄ እንግዲህ ወደ ላይ ወደ መርካቶ የሚወስደው መንገድ ነው። ተክለ ሃይማኖት ጋር ሆነን ስናየው በግራ በኩል ያሉ ቤቶች እንደምታዩቸው እዚህ ድረስ ነበሩ። በዚህ በምታዩት መልኩ ፈራርሰዋል። እንግዲህ የጥንት ቤቶች ናቸው። ይሄ መርካቶ አካባቢ
ቆየት ያሉ ሰፈሮች የጥንት ሰፈሮች ከሚባሉት አንደኛው ነው። መሀሉን ሳሳይ የተዋበውን ሳሳይ ደግሞ እንዲህ አይነትም ቤቶች መሀል አዲስ አበባ ላይ እንዳሉ አሁን ግን ሊሰፉ ነው። ይሄ የምሄድበት እቺ ብቻ ነበረች መንገዷ፣ እኔ የምሄድባት መንገዷ ነው። ከዛ ውጭ አስፋልት ገብታችሁ ነበር የምትሄዱት። በግራ በኩል ቤቶች፣ ሻይ ቤቶች፣ የንግድ ቤቶች እዚህ ድረስ እኔ የምሄድበት ድረስ መንገዱን ይዘጉት ነበረ። አሁን እንደምታዩት ተነስተዋል። ወደ 10 ሜትር 5 ሜትር የሚሆን ገባ ብለዋል እንደምታዩቸው። በዛኛው በኩል የፈረሱ ባይኖርም ግን ለእግረኛ መንገድ የሚሆን እየተዘጋጀ ነው። ይሄ ቀጥታ ወደ መርካቶ የሚወስደው መንገድ ነው። ግራ ቀኙ እያየሁ ላይ እንጓዛለን። እስኪ እናንተ ምን ትዝታላችሁ በዚህ ተመላለሳችሁ? እቺ በግራ በኩል ወደ መርካቶ ውስጥ ያስገባል። መሀል መርካቶ ላይ ነው እንግዲህ ይሄ መሀል አዲስ አበባ ማለት ነው። መርካቶ እንግዲህ በምታዩት መልኩ ነው። በግራ በኩል ያሉትን እያያችኋቸው ነው። ያው እዚህ ጋር ጠቅላላ ፈራርሰዋል። በዚህ አስፓልት ዳር ላይ ነበር የምንሄደው። እግረኛ መንገድ የሚባል የለውም እንደዚህ የተደራጀ። እነኚህ ቤቶች እንደምታዩቸው በሙሉ ተነስተዋል። ተነስተው ግን ሌላ እንቅስቃሴ የለም እንደምታዩት ነው። እዛው ላይ ንግድ የሚነግዱ አሉ። እዛው ቁጭ ብለው ድንጋይ ደልድለው ላይ በኩል ያሳያቸዋለሁ። ድንጋይ ደልድለው እንደ ጉልት የሚያደርጉት አሉ። ምናልባት በግራ በኩል ላይ ያሉ ቤቶች የሚተርፉ ቤቶች ይመስሉኛል። አጥሩ ታጥሯል፣ ይገነባሉ ይመስለኛል። እነዚህ በግራ በኩል ያሉ ቤቶች ይሄ በዚህ በኩል ያለውን አስተካክለውት እንደ ጉልት ነገር አድርገውታል። ይሄ በግራ በኩል ያለው እንግዲህ አጥሩ ድረስ ነው ማለት ነው ለእግረኛ መንገድ የሚሰራው። ከአጥሩ በኋላ ያሉ ቤቶች በዛ ይቀጥላሉ ማለት ነው። እንግዲህ የግድ እግረኛ በአስፓልቱ በመኪናው መንገድ ላይ ነው የሚሄደው። በዛ በኩልም በረንዳቸውን እየነኩ ነው። ለእግረኛ መንገድ ነው። በዛ በኩል ብዙም የሰፋ ነገር የለም። በዚህ በኩል ግን ትንሽ ቤቶች ፈርሰው ወደ ውስጥ ገባ ብሏል። እንግዲህ አዲስ አበባን አመት የሆነኛል እየተዘዋወርኩኝ ማሳየት ከጀመርኩኝ። አዲስ አበባ ሙሉ በሙሉ እንግዲህ ከዚህ ቀደም በተለይ የለሙት የኮሪደር ልማትና የወንዝ ዳር ልማት ሙሉ በሙሉ ለማጠናቀቅ በቀላል የሚቻል አይደለም። ረዥም አመት የሚፈጅ ነው በሂደት ካልሆነ በስተቀር በዚህ አመት ተጠናቆ ያልቃል የሚባል አይደለም። ምክንያቱም ደግሞ የሰው ኃይል በተለይ ፋይናንስ፣ አንዳንድ ደግሞ የህጋዊነት አንዳንድ ችግሮች ደግሞ ይኖራሉ። እንግዲህ እነሱን ለመፍታት ሂደት በጣም ይጠይቃል። ይሄው በግራ በኩል የምታዩቸውን ቤቶች ጥግ ድረስ ሂደዋል። እነኚህ የፈራረሱ ናቸው። ፈርሰው የቀራቸው ፓርት ነው። የቀረው ፓርት ነው። በላይ በኩል ያለው ግንብ ይታያቸዋል። ቤቱ የት ድረስ እንደነበረ በቀኝ በኩል የነበር መንገዱ በቀኝ ፖሉ ልጆቹ ያሉበት እዛ ድረስ ነበረ። መርካቶ ራሱ መርካቶን ለማልማት እንግዲህ በጣም ብዙ ይጠይቃል። መርካቶ የገበያ ቦታ ብቻ አይደለም። መርካቶ ዙሪያውን መኖሪያ ቤቶችም አሉ። እንግዲህ መኖሪያ ቤቶች ደግሞ የቆዩ ናቸው። የመኪናው መንገድ አስፓልቱ እንደምታዩት ብዙም አስቸጋሪ አይደለም። ምንድነው ችግሩ? እንግዲህ የእግረኛ መንገድ የለም። ስለዚህ ከመኪና ጋር እየተጋፋችሁ ነው የምትሄዱት። አሁን ህንፃው ፓርኪንግ ግራውንድ አለው። ህጉ እንደዛ ይላል። ግን ብዙ ቦታ ይታዩት እንጂ አሁን መኪና እዚህ ጋር በሩ ላይ ባለጉዳዮች መጡ በሩ ላይ ቆሙ። በዛ በኩል እንደምታዩት እንግዲህ የእግረኛው መንገድ ብዙም የተነካ የለም። አዳዲስ ህንፃዎች ናቸው። እንግዲህ ዞራችሁ እስክትሄዱ ድረስ አዳዲስ ህንፃዎች እየተገነቡ ነው ያሉት። ሌላ ድምቀት፣ ሌላ ውበት ናቸው ለዚህ አካባቢ። የመንገድ ላይ ንግድ ነው የጫት እንደምታዩት።
ያጥበረብራል። ፀሐዩ በጣም ነው ኃይለኛ ነው። ኮፍያ አድርጌያለሁ እንጂ አናቴ አይችልም። ይሄ አሁን ፊት ለፊት የምታዩት ደሴት ተብላ ነው፣ ግን መሀል አዲስ አበባ ላይ እንደዚህ አይነት ነገር ታያላችሁ። የሆነ ቦታ አሁን ከዚህ በፊት የተሰሩት ራይታችሁ ይሄን ስታዩት ያሳዝናል። የሚገርም ነገር ተሰርቷል፣ ግን አዲስ አበባን ባንዴ ማዳረስ ከባድ ነው ብዬ ነው የማስበው እኔ። ፍጹም ይሄን አይታችሁ ደግሞ ሌላ የለማ ቦታ ከዚህ ቀደም ያሳየኋችሁን ስታስቡት ኤክስትሪም ነው ላይ እና ታች። እኛ ወደ ቀኝ ታጥፈን ኤሌክትሮኒክስ ፍሪጅ እነሱ ጋር ተነክተው ይሆን እስኪ እናያለን። እዚህ ወደ ሀብተ ጊዮርጊስ የሚያወጣው መንገድ ይዘን እንሄዳለን። እዚህ ጋር የምታዩቸው እንግዲህ ጫማዎች ናቸው፣ ዩዝድ ጫማዎች፣ የተሰረቁ ጫማዎች እዚህ መጥተው ይሸጣሉ። እዚህ መንገድ ላይ ቁጭ ብለው የሚዘረጓቸው ሁሉም የተሰረቁ ናቸው ማለት አይደለም፣ የቸግሮት የሚሸጥም አለ። እዚህ ጋር ቁጭ ብለው ይሸጣሉ። በግራ በኩልም እንደምታዩቸው ቤቶች እዚህ ጋር ወደፊት የመጡ ቤቶች ፈራርሰዋል። ይሄ እንዳልኳቸው በቀኝ በኩል ቅድም ጀምሮ ያሳያችሁ ከዛ ጀምሮ አዳዲስ ህንፃዎች ናቸው፣ እየተጠናቀቁ ያሉ ናቸው። በግራ በኩልም እንግዲህ ይሄ መንገዱን ለማስፋት ቀኝ አልተነካም። ህንፃዎች ትልቅ ህንፃዎች ስለሆኑ በዚህ በኩል የተነሱት ምን ያህል ሜትር እንደተነሱ እንግዲህ መገመት ትችላላችሁ። እዚህ ምናልባት ይቀጥል ይሆናል አላውቅም። ጽሁፍ ግድግዳው ላይ ተጽፏል። ፕላስ እየተደረገ ወደ ውስጥ ሊገቡ ይችላሉ። እነኚህ ቤቶች መጋዘን ነገር ነው የሚመስሉት። እንግዲህ ዝግ ናቸው። ዝግ የሆኑበት ምክንያት ያው ዛሬ እሁድ ነው። ቀረጻ እያረኩ ያለሁት በሰንበት ስለሆነ ብዙ ጊዜ መርካቶ ጋር አይታችሁ ከሆነ ሱቆች ዝግ ናቸው። በዛ ምክንያት ነው የተዘጉት። ፕላስ የሚል አለ እንግዲህ ወደ ውስጥ ገና የሚገቡ ይመስለኛል፣ አላውቅም። በጣም ነው የሰፋው እንደምታዩት። ከዛ ቀጥሎ ፊት ለፊት የምታዩቸው ደግሞ እስኪ እንዴት እንደሆነ እናያለን። ኤሌክትሮኒክስ በተለይ ፍሪጅ፣ ቴሌቪዥን በብዛት መለያቸው የሆነ ሱቆች አሉ። ፊት ለፊት በግራ በኩል ያለችው ህንፃ ስር ይሄ ወደ መስጊድ የሚወስደው መንገድ ነው። በግራ በኩል አንዋር መስጊድ፣ ታላቁ አንዋር መስጊድ ወደዛ የሚወስደን ነው። እኛ ወደፊት ወደ ሀብተ ጊዮርጊስ እናልፋለን። እንዴት አያችሁት? ግራ ቀኙ ታያችኋል መስጊድ። እዚህ ጋር መደዳውን እንደምታዩቸው የፍሪጅ፣ ቴሌቪዥን እንደዚህ ኤሌክትሮኒክስ እቃዎች ለመግዛት ጥሩ አማራጮች ናቸው። መደዳውን ስለሆነ አንዱ ቤት አይታችሁ ካጣችሁ እዛኛው አንዱ ቤት አይታችሁ ዋጋ ሊለያይ ስለሚችል መደዳውን ጠይቃችሁ ለመውጣት ትችላላችሁ። አሁን ግን ወደ ቤት ስትሄዱ በቀኝ በኩል ታክሲዎች ነበሩ። ላዳዎች ቁጭና እቃ ገዝታችሁ በተራ ይጭኑላችሁ ነበር። አሁን ላዳዎቹ የሉም። እዚህ ብስኩት ደግሞ ምናልባት ቅድም አላሳየኋችሁ ይሆናል እንጂ ፀሐይ ላይ ነው የሚቀመጠው። ቅባቱ፣ ዘይቱ እንደውም አንድ ቦታ ከእጁ አምልጦ ወደቀ። አንስቶ መልሶ እዛው ሲያስቀምጠው አየሁ። ብስኩት እዚህ ጋር ነው የሚያበስሉት እና ብስኩቱን ጥሩ ፀሐይ ሲመታው ዘይቱ እንደምታውቁት ነው። የብስኩቱ ዘይት አንዴ ባረጉት ዘይት ብዙ ጊዜ ነው የሚጠብሱት። መስጊድ ይኸውላችሁ በግራ በኩል በዛኛው ላይ ሙጫ ነው። እነኚህ መደዳውን እንግዲህ እነኚህ አንድ አይነት እቃ የሚሸጡ ናቸው ማለት ይችላል። ቲቪ ስታንድ፣ ቲቪ፣ ፍሪጅሬተር የመሳሰሉትን እነኚህ አልተነኩም እንዳሉ ናቸው። የእግረኛ መንገዱን በቂ መስሪያ ቤቶቹም ስታንዳርዳቸው ጥሩ ነው። እነዛኞቹ ቀደም ሲል ያሳየኋችሁ የድሮ ቤቶች ነበሩ። እኒህ ከላይም እንደዚህ አሳምረዋቸዋል። በፊት እንደዚህ አልነበረም። ከላይ እንዳልኳቸው አልፎ አልፎ ነው የከፈቱት። ሰንበት ላይ እነሆ እንግዲህ ሀብተ ጊዮርጊስ ከተክለ ሃይማኖት ተነስተን ሀብተ ጊዮርጊስ ብቅ ብለናል። ፀሐዩ ስለከበደኝ ዛሬ
ወደፊት ትንሽ ገፋ ማድረግ ፈልጌ ነበር። ወደ መርካቶም ልገባ ነበር ያሰብኩት። መርካቶ ግርግር እንደሆነ እናየዋለን ብዬ ነበረ። ፀሐዩ ግን ስላልቻልኩ ማረፍ እንዳለብኝ ተሰምቶኛል። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር ይሁን። ወንድማችሁ ካፍታው ዘመህር ነበርኩ። ጤና ይስጥልኝ።